ትልቁ የትዳር ሰይጣን ሰው ነው ወዳጅ። ደጅ የምትጠኑ ልጅ ይሁን ትዳር ይሁን ምንም ነገር እንደ ሰው የሚያስፈልገንን እንዲሰጠን ደጅ እንጽና። መለመን ተገቢ ነው። ልጅ ሲኖር ዕዳ፣ ልጅ ሳይኖር ዕዳ እና በተቻለ ቢያንስ ይህን ቃል የምትሰው አብይ ዜማ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ ሕፃናትም ሁላችሁም በእግዚአብሔር ስም እንዴት ዋላችሁ? እንዴት ሰነበታችሁ? በሚኖረን ጊዜ የምንማርበት የትምህርታችን ርዕስ እግዚአብሔር ጸሎትን የሚመልስባቸው መንገዶች በሚል ርዕስ ነው የምንማረው። እንግዲህ ሱባኤ ልመና ነው፣ ምስጋናም ነው። እያንዳንዳችን የግልም የቤተክርስቲያንም የሀገርም በአጠቃላይ የሰው ልጅ የተመለከተም ልመና ይኖረናል፣ ሊኖረንም ይገባል። እኛ ለማኞች ነን። በባህሪው ልመና የሌለበት እግዚአብሔር ብቻ ነው። ፍጡር ሁሉ ለምኖ ነው የሚያገኘው። እንኳን እኛ መላእክትም ጸጋ ከእግዚአብሔር ነው የሚሰጣቸው እንጂ የባህሪያቸው ጸጋ የላቸውም። በባህሪው ሙሉ የሆነ እግዚአብሔር ብቻ ነው። መለመን መጠየቅ የማይፈልግ እግዚአብሔር ብቻ ነው። ፍጡር ግን ከሱ ለምነን እሱ ባወቀ ደግሞ ባዘጋጀው መንገድ የሚሰጠንን ተቀብለን የምንኖር ነን እና በዚህ ሱባኤ ደግሞ በተለየ ሁኔታ ጸሎት ልመና ማቅረብ ተገቢ ነው። ቤተክርስቲያን ሁልጊዜ የተለያየ ጸሎት ታቀርባለች። በሊጦኑ፣ በመስተብቁ፣ በቅዳሴ በእንተ ቅድሳቱ ስለ ሰው ልጅ፣ ስለ ፍጥረት ሁሉ፣ ስለ ወንዞቹ፣ ስለ ነፋሳቱ፣ ስለ አየሩ ሳይቀር ቤተክርስቲያን ጸሎት ታቀርባለች። የቤተክርስቲያን ተግባሯ ፍጥረትን ሁሉ ወክሎ ወደ እግዚአብሔር ጸሎት ማቅረብ፣ ፍጥረቱን ሁሉ ወደ እግዚአብሔር አቅርቦ ማስባረክ ነው። በመሰዊያው ላይ ህብስቱና ወይኑ እግዚአብሔር ደግሞ ያንን ስጋና ደም አድርጎ ይሰጠናል። እንዲህ ባለ ሁኔታ ነው እንድንኖር እግዚአብሔር ያዘጋጀን። ስለዚህ ልመና ተገቢ የሆነ ባህሪያዊ ተግባራችንም ነው፣ የተፈጠርንበትም ነው። መለመን፣ ማመስገን። ታዲያ እንዲህ ስንጸልይ ስንለምን እግዚአብሔር መልሱን የሚሰጥበትን መንገድ ማስታወሱ ጥሩ ነው። ምናልባት አንዳንዴ እግዚአብሔር የሚመልስበትን መንገድ ሳንረዳው እንዳንቀር፣ እንዳንተላለፍ ማለት ነው። ሳንግባባ እንዳንቀር እግዚአብሔር የሚመልሰው በሌላ ሆኖ እኛ ደግሞ የምንጠብቀው በሌላ ሆኖ ምንድነው ድሃና ገበያ ሳይገናኙ እንደሚባለው እንዳይሆን እግዚአብሔር መልስ የሚሰጥባቸውን መንገዶች አጠር አድርገን ባጭሩ ለማስታወስ እንሞክራለን። እንግዲህ እግዚአብሔር 5 መንገዶች አሉት መልሱን ለእኛ የሚሰጥበት። አንደኛው ቀጥታ በማድረግ ወይም እኛ ባልነው መንገድ በመፈጸም ነው። እግዚአብሔር የጸለይነው የለመንነው የሚጠቅመን ከሆነ ከሱ ፈቃድ የማያወጣን ከሆነ ከዘለቄታዊ ደህንነታችን ከዘላለማዊ ድህነታችን የማይጋጭ ከሆነ የለመንነውን ለማድረግ ፈቃደኛ ነው። ፈቃደኛ ነው ብቻ ሳይሆን ደስተኛ ነው። እንደ እግዚአብሔር ለምኑኝ አለ የለም። እንደ እግዚአብሔር ሲለምኑት የሚወድ የለም። እግዚአብሔር ሲለምኑት መስጠት ብቻ ሳይሆን ሲለምኑት ይወዳል። እንዲያውም ለምኑኝ ብሏል። አብዝቶ ሲለመን የሚወድ እግዚአብሔር ብቻ ነው። ሰው እንዲያው የፈለገ የመስጠት እንደው ጸጋ ቢኖረው እንኳን ውስን ነው። ማድረግ አንችል ይሆናል። ብንችል እንኳን አቅማችን ከተወሰነ ጊዜ በኋላ ያለን ነገር ያልቃል። ደግሞ እንሰለቻለን። ስልቾች ነን። እንኳን የሚለምነን አይደለም እንዲያው የሚቀርበን ሰው ወዳጃችን የምንለው እንኳን በቀን ከሆነ ጊዜ በላይ በጣም ደጋግሞ ከደወለ ምን ይሰማናል? እንደ በቀን 40 ጊዜ ነው አንልም። እግዚአብሔር ግን አብዝቶ ሲለመን ይወዳል ማለት እግዚአብሔር ነው። እግዚአብሔር ጋር መገናኘት ነው። አብዝተው ሳያቋርጡ ሲለምኑት የሚወድ እግዚአብሔር ብቻ ነው። ያንን ደግሞ ተጋድሎ አድርጎ ይቆጥርልናል። አብዝቶ እሱን መለመናችንን ገድል አድርጎ ትሩፋት አድርጎ ዋጋ መስጫ ያደርገዋል። የሚገርም እኮ ነው። ሲለምኑት መስጠት ብቻ አይደለም እግዚአብሔር ስለለመነው ራሱ ያንን ምክንያት አድርጎ ዋጋ መስጫ ያደርገዋል። እግዚአብሔር ቸርነት ተገልጾ የሚያልቅ አይደለም፣ ከአይምሯችን በላይ ነው። ማብራራት አንችልም። በነገራችን ላይ ኦርቶዶክሳዊ ትምህርት የሚሰጠው እንደ በር ከፍቶ እንደማሳየት ነው፣ አቅጣጫ እንደማሳየት ነው እንጂ ከዛ ባሻገር የሚታወቀው በመንፈስ ወደዛ ሲገባ ነው እንጂ ኦርቶዶክሳዊ ትምህርት በማብራራት
በማስረዳት ጨርሶ ሊፈጸም ይችላል። እንደማቅመስ ነው፣ በማንኪያ እንደማቅመስ ነው ኦርቶዶክሳዊ ትምህርት። ከዛ በኋላ በእጁ ወደ ጎርሶ መብላት መጥገብ የሰውየው ድርሻ ነው። ትምህርት የሚሰጠው አቅጣጫ ለማሳየት ነው። እና እግዚአብሔር ቸር ስለሆነ አንዱ ጸሎታችንን የሚፈጽመው እንደጠየቅነው አድርጎ በመስጠት ነው። ማርቆስ 11:24 ላይ ለስም አጠራሩ ክብር ምስጋና ይግባውና ባለቤቱ ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁ ማለት ነው። የጸለያችሁትን የለመናችሁትን እንዳገኛችሁት እመኑ ይሆንላችኋል። ይሄ የባለቤቱ ቃል ነው። እኛ ለማጽናናት ወይም ለሞራል ብለን የፈጠርናል። ራሱ ባለቤቱ በማይታበል ቃል ነው የተናገረው። ይሄን ያለ አምላካችን የተመሰገነ ይሁን። በእውነቱ የለመናችሁትን ሁሉ እንዳገኛችሁት እመኑ አለ። ለኔ የታመነ አምላክ ነው፣ የማይረሳ የነገሩትን የማይረሳ የለመኑትን የማይረሳ። የሚገርም አባባል ነው፣ እውነት ነው። ስለዚህ እግዚአብሔር የለመነውን ይፈጽማል። ስለዚህ እንደለመነው ያደርጋል። እንዳውም ለምኑ ትቀበላላችሁ፣ ፈልጉ ታገኛላችሁ፣ በር አንኳኩ ይከፈትላችኋል አለ። ምሳሌ መሰለ። ከእናንተ ልጁ ዳቦ እንጀራ ቢለምነው ድንጋይ የሚሰጠው ማን ነው? አሳ ቢለምነው እባብ የሚሰጠው ማን ነው አለ። እናንተ እንኳን ክፋት የሚስማማቸው ናችሁ ሳላችሁ ለልጆቻችሁ መልካም የምታደርጉ ከሆነ በባህሪው ክፋት የማይስማማው እግዚአብሔርማ እንዴት አለ። እኛም ክፋት ይስማማናል፣ ክፉ እንሆን ብንል እንችላለን። እግዚአብሔር ግን ክፋት በባህሪው አይስማማው፣ ለብርሃን ጨለማ እንደማይስማማው። እንግዲህ ወላጅ ለልጁ ምን ያህል ነው? ወላጆች ለልጆቻችሁ ምን ያህል ነው የምትጨነቁት? ወላጅ የሚኖረው ለልጁ ነው ይባላል። ልጆቻችሁ ዳቦ እንጀራ ቢለምኗችሁ እንዴ አይደለም ሌላው ቀርቶ እስከቻላችሁ ድረስ የደረቀውን ትታችሁ የለሰለሰውን ጠርዙን ትታችሁ ልቡን አይደለም የምትሰጧቸው? በትርጓሜም እንደተብራራው እግዚአብሔር በባህሪው ቸር የሆነ እግዚአብሔርማ እንዴት አብዝቶ የለመኑትን አይሰጥ። ስለዚህ እግዚአብሔር ጸሎት የሚመልስበት አንደኛው መንገድ በቀጥታ እንደለመን በማድረግ ነው። መዝሙር 116 ቁጥር 1 ላይም ዳዊት እግዚአብሔር የልመናዬን ድምፅ ሰምቷልና ወደድኩት ይላል። ጆሮውን ወደ እኔ አዘንብሏልና በዘመኔ ሁሉ ጠራዋለሁ ይላል። እግዚአብሔር የልመናችንን ቃል ይሰማል። የታመነ አምላክ ነው። እንደዚህ ማድረጉ እስከጠቀመን ድረስ እግዚአብሔር ጆሮው ወደኛ ያዘነበለ ብቻ ሳይሆን የተከፈተ ብቻ ሳይሆን እኛ እስክንጠራ የሚጠብቅ ነው። የጠፋውን ልጅ አስታውሱ። ልጁ እስኪመጣ ውጭ ሆኖ እየጠበቀ ነበር። ገና ሲያየው በሩቅ ነው ሄዶ አቅፎ የሳመው። እግዚአብሔር እስክንለምነው ድረስ በጉጉት የሚጠብቅ አምላክ ነው። እና አንዱ እግዚአብሔር ጸሎታችንን የሚመልስበት መንገድ በቀጥታ የለመነውን የፈለግነውን በማድረግ ነው። ይሄ ብዙም ግልጽ ስለሆነ ብዙ አያስቸግርም። ሌላ ሁለተኛው እግዚአብሔር ጸሎትን የሚመልስበት መንገድ ዝም በማለት ነው። ጸሎትን ሰምቶ ግን ዝም ይላል። ሰምቷል ግን ሰምቶ ግን ዝም ይላል። ለምንድን ነው ዝም የሚለው? ስለ ብዙ ምክንያት። የበለጠ አብዝቶ ለመስጠት ነው አንዱ ዝም የሚለው። ስጦታው ይበዛልን ዘንድ አብዝቶ ጮሆ አብዝቶ እንዲቀበል ዝም ይላል። ምክንያቱም መጀመሪያ እንደ ጮህን ቢሰጠን ያችን ይዘን ቁጭ እንላለን። በቃ ያው ብቻ ያለ ይመስለናል። ግን እግዚአብሔር ብዙ በሱ ጸጋው የማያልቅ ስለሆነ ብዙ መቀበል የምንችል ሆነን ካየን እሱ ባወቀ ስጦታውንም ለመሸከም የምንችል ሆነን ካየን ስጦታው ይበዛልን ዘንድ ዝም ይላል። የበለጠ እንጮሃለን፣ ስጦታው እየተጠራቀመ እየበዛልን ይሄዳል ማለት ነው። በማቴዎስ ወንጌል ምዕራፍ 15 ከቁጥር 21 እስከ 28 ከነናዊት ሴት፣ ከነናዊት ማለት ከኢየሩሳሌም ከምድረ እስራኤል ወጣ ብሎ ዛሬ ሊባኖስ በሚባለው ቦታ የነበረች ሴት ነበረች። ጌታችን በመዋዕለ ሥጋዌው በዚህ ምድር በሰው ሆኖ በሥጋ በተሰበት ዘመን ከምድረ እስራኤል የወጣው በዚህ ጊዜ ብቻ ነው። ይችን ሴት ፍለጋ ከምድረ እስራኤል ከምድረ ፍልስጤም ወጥቶ ይችን ሴት ፍለጋ ወደ ሄደ። ወደ ድንበር ቦታ እስራኤልና ሊባኖስ ወደሚገናኙበት ድንበር ቦታ አካባቢ ነው። አህዛብ የሚኖሩበት አካባቢ ነው። ከነናዊት ናት፣ አህዛባዊት ናት። ይቺ ሴት ጌታችን እንደመጣ ስትሰማ ሄደችና ልጄ ታማለች፣ እየተሰቃየች ነው፣ እባክህ ማረኝ አለች። ማረኝ አለችው እሷን ነው። የታመመችው ግን ልጇ ናት። ምክንያቱም እንደሚታወቀው የልጅ ህመም የወላጅ ስቃይ ነው። የልጅ ህመም የወላጅ ስቃይ ነው። ስለዚህ እባክህ ማረኝ አለች። ጌታችን ዝም አላት። ያልሰማ ይመስል ዝም እባክህ በኋላ ትጮሃለችና አሰናብታት አሉ። አው ጨንቋቸው መቼስ ያሳቅቃል ሰው እየጮኸ ዝም ሲባል። ስለዚህ ደቀ መዛሙርቱ ፍርዳቸው ነው። የእግዚአብሔርን ሐሳብ አያውቁም። ምን ያደርጉ? እባክህ አንድ ነገር በላት። እንዴ አትቆም ያሉት ምንድነው የሚባለው? ከሰጡት ይቆጠራል እንደሚባለው የሆነ ነገር በላት አሉ። በዚህ ጊዜ ጌታችን ምን ቢል ጥሩ ነው? ከእስራኤል ወገን ቤት ለጠፉት እንጂ
ለሌሎች ለአሕዛብ አልተላኩም አለ። ይባሳል። ዝም ቢል አይሻልም ነበር? ላንቺ አይመለከተሽም ማለቱ ነው። እኔ ለእስራኤል ወገን ነው እሷን ፍለጋ ነው። ወደ አሕዛብ ምድር የሄደው እሷን ፍለጋ ነው። እሷን ፍለጋ ሄዶ ስትጮህ ግን አይመለከተሽም፣ ላንቺ አልመጣሁም ማለት። ሴትዮዋ በዚህ ጊዜ ምን አለች? ተበሳጨች? አዘነች? አኮረፈች? አይደለም። ጮኸቷን ቀጠለች። ጮኸቷን አሁንም እባክህ ጌታ ሆይ ማረኝ እያለች መጮሃን ቀጠለች። አሁንም ጌታችን ቀጥሎ ምን አለ? የልጆችን እንጀራ አንስቶ ለቡችሎች ለውሾች መስጠት አይገባም አለ። ያ ሆኑ ይባስ ያሰኛል አይደለም? እንደ ውሻ አላት። አሁን እቺ ሴት በስመ አብ አሁንስ በዛ አላለችም። እንዴ እኔ ባትሰጠኝ ይቅር እንጂ ለምን እኔ አልተሰድበኛለህ አላለችም። አዎ ጌታ ሆይ አለች። አዎ ቡችሎችም ውሾችም ዋናው ባይገባቸው ከልጆች የሚተርፈውን ፍርፋሪ ይበላሉ እኮ ብላ መለሰች። አዎ አሕዛብ ነኝ ውሻ ነኝ፣ ግን ውሾችም ጨርሶ ባዷቸውን አይቀሩም፣ ፍርፋሪ ይሰጣሉ። ማለትም ለእስራኤል ልጆች ለተባሉ ካዘጋጀው ከደገኛው ታምራት ባይገባኝ አንተ መናኛ ነው የምትለውን ትንሽ ነገር አድርግልኝ፣ በአንተ ዘንድ ትንሽ የሚባለው ለእኔ ትልቅ ነው፣ ለእኔ ብዙ ነው አለች። ጌታችን ምን አላት? በዚህ ጊዜ አንቺ ሴት እምነትሽ ታላቅ ነው፣ እንደወደድሽ ይሆንልሽ አላት። ይሄን ሌላት ስለፈለገ ነው ዝም ያላት። በዚህ ሴት ውስጥ ያለውን ትህትና ያውቃል። ግን ያ ትህትና ለሰው እንዲገለጥ ነው። ውስጧ ልክ መሬት ውስጥ የተቀበረን ማዕድን ቆፍሮ እንደማውጣት ማዕድኑን የሚያውቁት ማዕድን መኖሩን የሚያውቁ የሚያጠኑ ሰዎች ናቸው። አሁን እዚህ የሆነ አካባቢ መሬት ውስጥ የሆነ ማዕድን ቢኖር ዝም ብሎ በላዩ ላይ የምንመላለስ ሰዎች አናውቀው። በሆነ መንገድ ያን የሚያጠኑ ሰዎች ናቸው ሊያውቁ የሚችሉት መኖር አለመኖሩ። እዚህ ሴትዮ ውስጥም ይህን የመሰለ ትህትና፣ ውሻ ስትባል አዎ ውሻ ነኝ ማለት፣ ይህን የመሰለ ጥበብ መስሎ መናገር፣ ይህን የመሰለ እምነት፣ አለማኩረፍ፣ አለመበሳጨት፣ ቶሎ አለመመለስ፣ ይህን የመሰለ አስደናቂ ረቂቅ የሆነ ሰብዕና በውስጧ ስለነበረ ይሄ ተቆፍሮ እንዲወጣ ነው። ይኸው እየተማርንባት ነው። መጀመሪያ እንደ ጮኸች ይሁንልሽ ቢላት ኖሮ እሷ ማምና ትሄዳለች፣ የምትፈልገውን ታገኛለች። እኛ ግን ሳንማርባት እንቀር ነበር። የዚህ ሴትዮ ታላቅነት ሳይገለጥ እኛ ሳናውቀው እንቀር ነበር። እኛ እንድናውቀው ለማድረግ ነው፣ ለማስመስከር ነው። ስለዚህ ነው ዝም ያላት። የበለጠ አገኘች። የወደድሽው ይሁንልሽ አላት። ልጆች የተባሉ አይሁድ ያላገኙትን በስንፍናቸው፣ ይቺ ደግሞ በትህትና በትጋቷ የወደድሽው ይሁንልሽ ተብላ ዋናውን ምግብ ይዛ ሄደች። የተወደዳቸው የእግዚአብሔር ቤተሰቦች እግዚአብሔር ዝም የሚለው እንዲህ ላሉ ምክንያቶች ይሆናል። የበለጠ እንድናገኝ አብዝተን ጮኸን ብዙ እንድናገኝ የበለጠ ጸጋ፣ ዋጋ፣ ክብር እንድናገኝ እየሰማ እንዳልሰማ ዝም ይላል። ሴትዮ የምትገርም ናት። በሰማችው ነገር አላኮረፈችም። አሕዛብ ስለሆነች ለእናንተ አልመጣሁም ሲላት፣ ውሾች ሲላት አላኮረፈችም። ዛሬ ብዙ ሰው በቤተክርስቲያን ላይ ለማኩረፍ በጣም ሰበብ የሚፈልግ ነው። ከቤተክርስቲያን ለመቅረት በካህናት ላይ፣ በቤተክርስቲያን ላይ፣ በእግዚአብሔር ላይ፣ በቅዱሳት መጽሐፍት ላይ የማይገባ ነገር ለመናገር ለመሸሽ እንዲያው ትንሽ በካፊያ የሚርስ እንደሚባለው ትንሽ ነገር የሚፈልገው ሰው ብዙ ነው። እንዲህ ቢሆን እኮ የምንጎዳው እኛ ነን እንጂ የሚቀርብን። በእርግጥ እግዚአብሔር አባት ነው። የኛ መቅረት ዝም ብሎ ምንም አይቀርበትም የሚባል አይደለም። ግን በዋናነት ግን የምንጎዳው እኛ ነን እና ከዚህ ሴትዮ መታገስን መማር አለብን። ውሻ እየተባለ አዎ ውሻ ነኝ ግን ፍርፋሪ ስጠኝ ነው ያለች። ዛሬ ብዙ ሰው በቀላሉ ብቻ ሳይሆን በጣም ቁም ነገር እንደው ለዚህ ያደርሳሉ በማይባል ነገር በቤተክርስቲያን ላይ የሚያኮርፉ፣ በካህናት ላይ የሚያኮርፉ ብዙ ሰዎች አሉ። እንዴት እንዲህ ይባላል? እንዴት እንዲህ ይሆናል? እንዴት እንዲህ ይደረጋል? ሰዎች ናቸው ሊሉ ይችላሉ። ብዙ ነገር ሊባል ይችላል፣ ሊሆን ይችላል። እግዚአብሔርን ነው ማየት ያለብን። ቤተክርስቲያንን ነው ማየት ያለብን። ቤተክርስቲያን ከሰዎች ውጭ ናት ማለት በሰው የምትወጣ የምትወርድ አይደለችም። እንዲህ ከቤተክርስቲያን ለመጥፋት ከእግዚአብሔር ለመለየት ሰበብ መፈለግን ማቆም እንዳለብን ከዚህ ሴት መማር አለብን። ውሻ እየተባለች አዎ ውሻ ነኝ ነው ያለች። ለአንቺ አልመጣሁም እያላት አዎ ብላ ማረኝ፣ ምን አገባኝ ብቻ ማረኝ ነው ያለች።
እውነት በጣም እቺ ሴት አህዛባዊ ነበረች። እኛ ደግሞ ክርስቲያን ተብለናል፣ በስሙ ተጠምቀናል። ግን ክርስቲያን እየተባለ አህዛብ የተባለችው ሴትዮ ካደረገችው ምን ያህል እንሻላለን? ስለዚህ ጌታችን ዝም ያለው ይሄ ለኛ መመከሪያ መገሰጫ የሚሆነው የዚህ ሴትዮ ታላቅ ሰብእና ውጭ ወጥቶ መሬት ውስጥ እንደተቀበረ ማዕድን ተቆፍሮ ወጥቶ ጥቅም ላይ ይውል ዘንድ ነው። ስለዚህ እግዚአብሔር እንዲህ ላለ ምክንያት አብዝቶ ለመስጠት ታላቅነታቸውን ለመግለጥ ዝም የሚልበት ጊዜ አለ። ያጎነድ ከመዘ ኢይሁ ያረምም ከዘ ኢይሰም ይባላል። ቅዳሴ ዮሐንስ ወልደ ጎንጓል ላይ እንደማይሰጥ ዝም ይላል፣ እንደማይሰማ ዝም ይላል፣ እንደማይሰጥ ያዘገያል። ግን እሱ ባወቀ እየሰጠ ነው፣ አብዝቶ ለመስጠት ነው። ስለዚህ ዝም የሚልበት ጊዜ አለ። ግን ሰምቷል፣ እሱ ሰምቷል፣ ገና ሳንለምነው ሰምቷል። ግን መልሶ አንዳንዴ ዝም በማለት የሚሆንበት ጊዜ አለ። ዝምታውን እንዳለ መስማት አርገን እንዳንተረጉመው መጠንቀቅ አለብን። ሶስተኛው ጌታችን ጸሎትን የሚሰማበት እና የሚመለስበት መንገድ በማዘግየት ነው። እግዚአብሔር ሰምቶ ግን አፈጻጸሙ ሊያዘገየው ይችላል። ጊዜው እስኪደርስ፣ ትክክለኛው ጊዜ እስኪደርስ ያለ ጊዜው ቢሰጠን ሙሉ ጥቅሙን ሳናገኝ እንዳንቀር ወይም ደግሞ እኛ ያን ስጦታው ለመሸከም እማንችል ሆነን በመልካም ስጦታው የምንጎዳ እንዳንሆን እሱ ባወቀ ስጦታውን የሚያዘገይበት ጊዜ አለው። ጊዜ ገቢር ለእግዚአብሔር እንደተባለው ለእሱ ሳይሆን ጊዜ ያለው ለእኛ ነው። ስለዚህ በትክክለኛው ጊዜ ቢሰጠን የምንጠቀምበትን ነገር ያለ ጊዜው ቢሰጠን ምናልባት እንድንጎዳበት ወይም ላንጠቀምበት ስለምንችል እሱ ባወቀ እንደዚህ የሚሆን ከሆነ ያዘገየዋል። ወይም ለበለጠ መልካም ነገር የበለጠ ስጦታ ለመስጠት ሲል ጊዜ ሊወስድና ሊያስጠብቀን ይችላል። እግዚአብሔር የሚያስጠብቀው ግን ደጅ ለማስጠናት አለ። አብርሃምን ልጅ ለመስጠት 99 ዓመት ደጅ አስጠንቶታል። ለምን እግዚአብሔር 99 ዓመት ደጅ አስጠናው? እግዚአብሔር ደጅ ማስጠናት ስለሚወድ አይደለም። አንዳንድ ሰዎች ደጅ ማስጠናት የሚወዱ አሉ። ዛሬ ማድረግ የቻሉ ነገ ከነገ ወዲያ እንዲህ አናድርግ። እንደው ይሄን ቃል የምትሰሙ እግዚአብሔር ቤተሰቦች ማድረግ የምትችሉትን ነገር ዛሬ ማድረግ ከቻላችሁ እንደምንም ብላችሁ ዛሬ አድርጉ እንጂ ነገ ከነገ ወዲያ አትበሉ። እየቻላችሁ እናንተ ማድረግ የቻላችሁ ካዘገያችሁ እግዚአብሔርም ለእናንተ የሚሰጠውን ብዙ እጥፍ ያዘገይባችኋል። ብዙ ሰው ቀናነት ሲጎል ይታያል። እንግዲህ ብዙ ነው ጥቂት ቀናነት በጣም እንደምንም ብሎ ማዘግየት፣ ደጅ ማስጠናት፣ ማስቸገር የሚወድ ሰዋል። ይሄ ተገቢ ያለ እንደምንም ብለን ማቃናት እንደው አስቸጋሪ እንኳን ቢሆን እንደምንም የሚፈጸምበትን ለዛ ሰው ሆኖለት ተፈጽሞለት እሰይ ብሎ የሚደሰትበትን መንገድ ነው መፈለግ ያለብን እንጂ እንደምንም ጠመም አድርገን የምናስጨንቅበትን መንገድ መፈለግ የለብንም። አንዳችን ለሌላችን ካልተዛዘንን እግዚአብሔርም ለኛ ያዝንልንም። ቅዱስ ዞሲመስ ብሔረ ብፁዓን ሄዶ እዛ የነበሩትን የብፁዓውያንን ሕይወት ጽፎ ሲመጣ በዛ በብሔረ ብፁዓን ያሉት ጠየቁት፣ እንዴት ነው በዚህ ዓለም ያለው ነገር ብለውና አዎ በዚህ ዓለም አመፃው፣ መከራው፣ ግፉ ሁሉ አለ አሉ። አዎ በእንተዝ በዛ ላይ ሊሆኑ ትእዛዘ ነገስት አሉ። በዚህ ዓለም በሚኖሩ ሰዎች ላይ የነገስታት፣ የገዢዎች፣ የመሪዎች ክፋት፣ ጭቆና የሚጸናባቸው አንዳቸው ለሌላቸው ክፉ ስለሚሆኑ ነው አሉ። እንደዛ ባይሆኑ ኖሮ እግዚአብሔር የነዛን የክፎችን ልቦና ያራራ ነበር ወይ ክፋታቸውን እሱ ባወቀ ይቀንስባቸው ነበር። ግን አንዳችን ለሌላችን ክፉ ሆነን ጥሩ ነገር እንዳጠቃላይ እንዲመጣ ብንፈልግ ከየት ይመጣል? ያልተሰራው ከየት ይመጣል? እና ምን ያህል እውነት አንዳችን ለሌላችን ምን ያህል ቀናነት አለን? አንዳችን ለሌላችን ምን ያህል እንራራለን? እኔ ለሌላው ሌላው ለኔ ሳይራራ ሌላው አጠቃላይ እንደ ሀገር እንደ ዓለም ያለው ነገር ቀና እንዲሆን ርራይ እንዲኖረው ብንል ከየት ይመጣል? ከማርስ አይመጣ፣ ከሌላ ፕላኔት አይመጣ። ስለዚህ እንዲህ ማድረግ ያስፈልጋል። እግዚአብሔር ግን የሚያስጠብቀው ለማስጠበቅ ደጅ ለማስጠናት ሳይሆን ትክክለኛው ጊዜ እስኪደርስ ድረስ ነው። አብርሃምን 99 ዓመት ደጅ አስጠናው። ከመቶው ነገደ መላእክት የጠፋው ከ99ኙ ተጨምሮ መቶኛ የሚሆነው የሰው ልጅ ወደዚህ ወደ መቶኛ የሚመለሰው የጠፋው የሚገኘው ከአንተ ተወልጄ ነው ሲለው ነው። በ99 ዓመቱ በቤቱ ተገኝቶ ብስራቱን ሰጥቶ አብስሮ በመቶኛ ዓመቱ ለአብርሃም ልጅ የሰጠው ይኸው ከአንተ ተወልጄ በአንተ ዘር በይስሐቅ በኩል ነው የሰው ልጅ መቶኛ ሆኖ የሚመለሰው እያለው ነበረ።
ቀደም አድርጎ ልጅ ሊሰጠው ይችላል፣ በ70 በ80 በ50 በ60 ግን አብርሃም ይህ ሚስጥር ይቀርበት ነበረ። ስለዚህ ልጅ ሲሰጠው እንዲህ ካለ ሚስጥር ጋራ የተባበረ እንዲሆን አብርሃምን ደጅ አስጠናው። አው ቀድሞ ቢሰጠው ይችላል፣ ግን አብርሃም የሚያገኘው ልጅ እንዲህ ባለ ሚስጥር የሚያልፍ አይሆንም ነበረ። ዘካርያስና ኤልሳቤጥን ጻድቃን ነበሩ። ልጅ የሰጣቸው በስተመጨረሻ በስተርጅና ነው። ጉዳዩን ከዘጉ በኋላ መልአኩ ቅዱስ ገብርኤል ሲነግረው አረ እንዴት ብሎ ሚስቴ አርጅታለች እኔም አርጅቻለሁ የማይሆን ነው። ምክንያቱም በእነሱ ሊና ስለ ልጅ ጠብቀው ጸለየው እድሜያቸው ስላለፈ ፋይሉን ዘግተዋል። ለምንድን ነው ይሄን ያህል ደጅ ያስጠናቸው? ዮሐንስ መጥምቅን የመሰለ ልጅ እንዲሰጣቸው ነው። ምክንያቱም አስቀድሞ ቀደም አድርጎ ከዛ ዮሐንስ መጥምቅን ከሰጣቸው ጊዜ ቀደም አድርጎ ልጅ ቢሰጣቸው ዮሐንስ መጥምቅ አይሆንም፣ ሌላ ልጅ ነበር የሚሆነው። ምክንያቱም ዮሐንስ መጥምቅ የሚወለደው እግዚአብሔር ዓለምን ለማዳን በያዘው አቅድ መሰረት ከክርስቶስ ልደት 6 ወር በትክክል ወደኋላ ተቀድሞ ነው። ስለዚህ እስከዛ ጊዜ ድረስ ዘካርያስና ኤልሳቤጥ መጠበቅ ነበረባቸው። አለዛ ቀደም አድርጎ የሚሰጣቸው ልጅ ሌላ ዮሐንስ መጥምቅ ያልሆነ ሌላ ነበር የሚሆነው። ታዲያ የትኛው ይሻላል? ጠብቀው በእግዚአብሔር ጊዜ ዮሐንስ መጥምቅን የመሰለ ሴቶች ከወለዷቸው እሱን የሚያክል የለም የተባለውን ልጅ ቢያገኙ ይሻላል ወይስ ቀደም ብለው ሌላ ማንኛውም የሆነ ለማንኛውም ሰው የሆነ ልጅ ቢያገኙ? እግዚአብሔር ባወቀ ጻድቃን ደጋግ ሰዎች ስለነበሩ የሚሻላቸውን እሱ ያውቃልና አስጠብቆ ዮሐንስ መጥምቅን ልጅ አድርጎ የሰጣቸው ከዚህ የተነሳ ነው። እንዲሁም የእመቤታችን ወላጆች ኢያቄምና ሐና እንደዚሁ ደጅ ጸንተው ልጅ ያገኙት ከዚህ የተነሳ ነው። ምክንያቱም እመቤታችን የምትወለደው በክርስቶስ የማዳን አቅድ ውስጥ በተከቢው ጊዜ ነዋ። ስለዚህ ያ እመቤታችን የምትወለድበት ጊዜ እስኪደርስ ድረስ ሐናና ኢያቄምን አስጠብቋቸዋል። ቀደም አድርጎ ቢሰጣቸው ኖሮ እመቤታችን ያልሆነች ሌላ እንደ ማንኛውም ሰው የሆነ ልጅ ነበር የሚሰጣቸው። ስለዚህ እግዚአብሔር ስጦታውን የሚያዘገይበት ምክንያት ለኛ እሱ ባወቀ ጥሩ የሆነውን በጣም መልካም የሆነውን ስጦታ ለመስጠት ሲል ያዘገያል። ጊዜው እስኪደርስ ትክክለኛው የስጦታው ጊዜ እስኪደርስ ድረስ ያዘገያል። ወላጆች ለልጆቻቸው መኪና ገዝተው መስጠት የሚችሉ ስለቻሉ ብቻ ለሕፃን ልጅ ያለ እድሜው መቼም መኪና ገዝተው አይሰጡትም። ልጁ መኪና መንዳት በደንብ የሚችልበት ኃላፊነት መውሰድ እንዲህ ያሉ ነገሮችን መሸከም በአጠቃላይ ለዛ ብቁ የሚሆንበትን ሁኔታ አይተው ነው እንጂ ስለቻሉ ብቻ ያደርጉለትም። ስለቻሉ ብቻ ያደርጉለት ከተባለ ለራሱም ለሌላውም አደጋ እንደሚሆን ይታወቃል። እግዚአብሔርም የሚያቆየው የሚያዘገየው ከዚህ የተነሳ ነው። እንዲሁም ሌላው እግዚአብሔር የሚያዘገይበት ምክንያት ከእርሱ እንዳንለይ ነው። ስጦታውን ተቀብለን እንዳንጠፋበት ለመጠበቅ ነው። 10 ለምጻሞችን ጌታችን ፈወሳቸው። ከዛ በኋላ አንዱ ነው ሊያመሰግን የተመለሰው፣ 9 በዛው ጠፉ እና እግዚአብሔር የለመነውን ቶሎ ቢያደርግልን ያችን ይዘን በዛው እንዳንጠፋ ያቆየናል። ምክንያቱም ዋናው የሚፈልገው ከእሱ ጋር እንድንሆን ነው። ከእሱ ጋር ከሆነ የምናጣው ነገር የለም። ግን የሆነችን ነገር ቢሰጠን ያችን ይዘን ከጠፋን ምን ዋጋ አለው? ስለዚህ እግዚአብሔር እንዳንጠፋ ለመጠበቂያም ስጦታውን ያዝ ሊያደርግ ይችላል። እንደዛ አይነት ሰዎች አሉ፣ ይሳላሉ፣ ሱባኤ ይገባሉ። ይሄው ነገር ሲደረግላቸው በቃ እግዚአብሔር ታንኪዩ ኖ ሞር በቃ እዚህ በኋላ አታስፈልገኝም ያሉ ይመስል ዝር ብለው ወደ ክርስቲያን አይመጡም፣ ይጠፋሉ። ህይወታቸው ሁሉ የሚበላሽ ሰዎች አሉ። እግዚአብሔርን እንደሆነ ጉዳይ አስፈጻሚ ይለምናሉ፣ ያገኛሉ። በቃ እግዚአብሔር እዛ በኋላ ጉዳዩን ፈጽሟል፣ አያስፈልግም። እንዲህ እንዳንሆን እግዚአብሔር ስጦታውን ያዝ የሚያደርግበት ጊዜ ይኖራል። እንደዚሁም በቀላሉ የተገኘ ነገር በቀላሉ ሊጠፋ ስለሚችል ስጦታውን ያዝ የሚያደርግበትም ሌላው ምክንያት ይሄ ነው። ስጦታውን ያዝ ያደርጋል፣ ዘግየት ይላል። ለምን? በቀላሉ የተገኘ ነገር በቀላሉ የመታጣት እድሉ ሰፊ ነው። አዳምና ሔዋን ምንም ሳይደክሙ ገነት ተሰጣቸው፣ ግን ገነትን በቀላሉ አጧት። በኋላ ነው ከብዙ ድካም በኋላ ተመልሳ የተገኘችው። ስለዚህ የሆነ ነገር ለምነን ቶሎ ቢያደርግልን ዋጋው በጣም ትንሽ በቀላሉ የሚገኝ አይነት መስሎን እንዳናጣው፣ ከባድ ነገር ታላቅ ነገር ዋጋው በጣም ትልቅ ሊታጣ የማይገባው መሆኑን እንድንረዳ እግዚአብሔር ዘግየት ያዝ የሚያደርግበትም ጊዜ ይኖራል። ስለዚህና ስለመሳሰሉት ምክንያቶች ስጦታውን የሚያዘገይበት ምክንያት ይኖረዋል። ሌሎችም ብዙ ነገሮች ይኖራሉ። እግዚአብሔር እሱ ባወቀ ያልተሟላው ነገር እስኪሟላም ድረስ ስጦታውን የሚያዘገይበት ጊዜ ይኖረዋል። ይህን የመሰሉ ብዙ ጉዳዮች አሉ። ወደ እነዛ ዝርዝር አንግባ። ሌላው አራተኛው እግዚአብሔር
ጸሎታችንን የሚመልስበት መንገድ አራተኛው ባለመስጠት ነው። እንግዲህ የመጀመሪያው በመስጠት ነው። መስጠት በሁሉም አለ፣ ግን እኛ እንደጠበቅነው በማድረግ ማለት ነው። ሁለተኛው ዝም በማለት ነው። ሶስተኛው በማዘግየት ነው። አራተኛው ደግሞ ባለመስጠትም ጸሎታችንን ይመልሳል። ምን ማለት ነው? እግዚአብሔር ባለመስጠት ጸሎታችንን የሚመልሰው እንዴት ነው? ለምንድን ነው እግዚአብሔር ጸሎታችንን ባለመስጠት የሚመልሰው? እንዴት መለሰስ ይባላል? የለመነውን ካላደረገ የጠየቅነውን ካልሰጠ እንዴት ጸሎታችንን መለሰ ይባላል? አዎ እኛ የጸለይነው ጸሎት የለመነው ልመና የማይጠቅመን ከሆነ በጣም ተመራጩ ትክክለኛው መልስ አለመስጠት ስለሆነ እግዚአብሔር ዝም ይላል። ማቴዎስ 20 ከቁጥር 20 እስከ 22 የዘብዴዎስ ልጆች እናት ለልጆቿ ጌታችንን ምን ለመነች? እባክህ ሁለቱ ልጆቼ ዮሐንስ ወንጌላዊና ያዕቆብ ማለት ነው በቀኝና በግራ ይንገሱ፣ ወደ ኢየሩሳሌም እወጣለሁ ሲላቸው ኢየሩሳሌም ከወጣማ ሊነግስ ነው ብሎ። የተወደዳቸው እግዚአብሔር ሰዎች ግምታችንን እውነት አድርጎ እንደመኖር ያለ አስቸጋሪ ነገር የለም። ወደ ኢየሩሳሌም ሲወጣ በቃ ሊነግስ ነው ነበር ሀሳባቸው። ስለዚህ ከነገሰ ቶሎ ልሽቀዳደምና በግራና በቀኝ መንገስን ማለት ትልልቅ ባለስልጣን መሆንን አስቀድሜ ለልጆች ልለምን ብላ ነው። እሱ በኢየሩሳሌም የሚነግሰው በመስቀል ላይ ነው። በመስቀል ላይ ስጋውን ቆርሶ ደሙን አፍሶ ነው የሚነግሰው። እንደ ሌሎች ነገስታት ሌሎች ሙተውለት አይደለም ክርስቶስ የነገሰው። ክርስቶስ እሱ ሞቶ ነው እኛን ያነገሰው። እዚያ ላቸው መከራ ተቀብሎላቸው እነሱ ይነግሳሉ፣ ወደ ስልጣን ይወጣሉ። ተቀብሎ ደቀ መዛሙርቱን እኔን ከያዛችሁ እነዚህን ይሂዱ ተዋቸው ብሎ ደቀ መዛሙርቱን ነፃ አውጥቶ እሱ ተይዞ ነው ያነገሰን። ግን ይሄን ስላልገባት ለልጆቿ በቀኝና በግራ መንገስን ጠየቀች። ጌታችን የምትለምኑትን አታውቁም ነው ያለ። ምክንያቱም ሞትን ነው እየለመነችላቸው ያለችው ለልጆቿ። ጌታችን ሲሰቀል እንደ ፈያታዊ ዘይማንና ፈያታዊ ዘጸጋም እንዲሰቀል የለመነችላቸው፣ ግን እሷ አላወቀችም። እና እንደዚህ እኛም የሚያከብረን የሚመስለን ግን የሚጎዳን የሚያዋርደን አድርገን ጸሎት የምትለምኑትን አታውቁም ያለው ለዚህ ነው። ስለዚህ እንዲህ አለ እኛ ባለማወቃችን የምንለምነውን ነገር እግዚአብሔር አባት ነው። አባት ለልጁ የማይጠቅመውን አያደርግም። እናት ለልጇ የማይጠቅማትን አታደርግም። እናት ሕፃን ልጇ በቃ እሳት ካልጨበጥኩ ሞቼ እገኛለሁ ቢል ኧረ አትነዝንዘኝ እዛ ሂድና ግባና ታገኘው የለ ትላለች። ቢያለቅስ ይሻላታል። አዎ ቢያለቅስ ራም ይሻላል። እና እኛም ብናለቅስበትም የማይጠቅመን ከሆነ እግዚአብሔር አይሰጠንም። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 እስከ 9 ላይም ቅዱስ ጳውሎስ የነበረበት ፈተና እንዲወገድ 3 ጊዜ ጸለይክ ይላል። ግን ክርስቶስ በመጨረሻ ምንድነው ያለው? ተው ጸጋ ይበቃሃል፣ አለዛ ደዌን ከወሰድክ ጸጋዬን እወስዳለሁ ነው ያለው። ስለዚህ እንደዚህ እኛ የሆነ ነገር ከኛ እንዲወገድልን የጤና ችግር፣ የትዳር፣ የቤተሰብ የመሳሰለው ጉዳይ ከኛ እንዲወገድ የሚወጋን የሆነ ነገር እንዲወገድ ደጋግመን ጸልየን 3 ጊዜ ጸለይኩ ማለት 3 ጊዜ በተለያየ ጊዜ ሱባኤ ገባው እንደማለት ነው እንጂ 3 አቡነ ዘበሰማያት ወይም 3 የሆነ ጸሎት መጸለይ አይደለም። የሆነ ጊዜ ጸለየ መልስ የለም፣ ሌላ ጊዜ ሁለተኛ ጸለየ መልስ የለም፣ ሶስተኛ ጊዜ ጸለየ መልስ የለም። ከዚህ በኋላ ነው እግዚአብሔር የነገረው ተው ጸጋ ይበቃሃል አለው። አለዛ ጸጋዬን እወስዳለሁ ደዌውን ከወሰድኩ አለው። እንዲህ ከሆነማ በተው ከነ ደዌ መኖር ፈልጋለሁ፣ እንዲህ ከሆነ በመከራው እመካለሁ አለ። ስለዚህ የሆነ ህመም ወይም ሌላ ብቻ በየጉዳያችን ያለ ችግር እንዲወገድ ጠይቀን ካልተወገደ እግዚአብሔር ያን ያላደረገው ጸሎታችንን ስላልሰማ ወይም ስለማይወደን ሳይሆን እንደዛ ማድረጉ ስለሚጠቅመን ነው። ለምሳሌ የሆነ የጤና ችግር ለምን እንዲወገድልን ያ የጤና ችግር ቢያስወግድልን ከዛ በኋላ በዛ ምክንያት የምንደርስበትን ጉዳይ ወይ የሚቀርብንን ጸጋ የሚያውቀው እግዚአብሔር ነው፣ እኛ እናውቀው። በዛ ምክንያት የሚቀርብን ጸጋ ሊኖር ይችላል፣ ያን የሚያውቀው እግዚአብሔር ነው። ወይም ደግሞ ጤና ብንሆን የምናጠፋውን ጥፋት አናውቀውም፣ ያን የሚያውቀው እግዚአብሔር ነው። ስለዚህ ከጥቅሙ ይልቅ ጉዳቱም ያመዝን ከሆነ የለመነው ልመና ቢፈጽምልን ከምናገኘው ጥቅም ይልቅ ጉዳቱም ያመዝን ከሆነ እሱ ሁሉ ነገር አስቀድሞ ስለሚያውቀው ጸሎታችንን ሰምቶ እንዳልሰማ ዝም ይላል ማለት ነው። እንዲህና እንዲህ ስላሉ ምክንያቶች እግዚአብሔር ጸሎታችንን ሰምቶ እንዳልሰማ አይቶ እንዳላየ ዝም የሚልበት የማይፈጽምበት ምክንያት ይኖሩታል።
ለምሳሌ ለሆነ ሰው ለታመመ ሰው በጣም አጥብቀን ጸልየንለት ሱባኤ ገብተንለት ጥሩ ነው እንዲህ ማድረግ ፍቅር ነው። ግን እግዚአብሔር ያን ጸሎታችንን ላይሰማ ይችላል። ቅዱስ ጳውሎስን እንዳለው ለራሱ 3 ጊዜ ሱባኤ ገብቶ ወይም 3 ጊዜ ጸልዮ እንዳልሰማው ለምን ያ ሰው ያ ደዌ ቢወገድለት ይጥቀመው አይጥቀመው የሚያውቀው እግዚአብሔር ነው። ምናልባት ያ ሰው እድሜ ቢጨመርለት የሚጠቅመው ይሁን አይሁን የሚያውቀው እግዚአብሔር ነው። ሕዝቅያስ 15 ዓመት እድሜ ተጨምሮለት ነበረ። ትሞታለህ ተባለ። ስቅስቅ ብሎ አለቀሰ በእግዚአብሔር ፊት። እግዚአብሔር እድሜ ጨመረለት። ሰው ሲሞት ሁልጊዜ እድሜው ደርሶ ነው ቀኑ ደርሶ ነው አይባልም። ይሄ በጣም ዝም ብሎ ይሄ ያለ ማወቅ የግምት አነጋገር ነው። ፋታሊስቲክ የተባለ ሰው እድሜውን በማሳጠርም በማስረዘምም ትልቅ ሚና አለው። ለዚህ ነው እግዚአብሔር አክብር አባከ ወእመከ ከመ ይንሁ መዋዕሊከ በዲበ ምድር ዘይሁበከ እግዚአብሔር ያለው። እግዚአብሔር ዘጸአት ምዕራፍ 20 ላይ በሚሰጥ በምድር ላይ እድሜ እንዲረዝም እናት አባትን አክብር አለ። እናት አባቱን የሚያከብር እየተመረቀ እድሜው ይረዝማል። እሰይ እድሜ ይስጥህ እየተባለ ተባረክ እየተባለ፣ በአንጻሩ ደግሞ እናት አባቱን የማያከብር ሽማግሌ ሰው የማያከብር እድሜ ይጠር እየተባለ ደግሞ ሊቀሰፍ ይችላል። በመጽሐፍ ቅዱስ የተቀሰፉ ብዙ ሰዎች አሉ። የአሮን ልጆች ናዳብና አብዩር ተቀስፈዋል። አውናን ተቀስፏል። ይህን የመሰለ ለዚህ ነው ዳዊት መዝሙር 100 ላይ የተሰደኒ በመንፈቃ ዓመቴ በዘመኔ እኩሌታ አትውሰደኝ አለው። ሰው ኃጢአት ካበዛ በዘመኑ እኩሌታ ሊቀሰፍ ይችላል። ይሄ ሲሞት እድሜው ደርሶ ነው አይባልም። ራሱ ነው እንዲቀሰፍ ያደረገው ድርጊቱ ማለት ነው። ስለዚህ ይሄ ዝም ብሎ በሆነው ቁጥር እኛ ኃላፊነት የሌለብን የሚያስመስል ሁሉ ነገር ፕሪዴስቲን እንዲሆን አስቀድሞ የተወሰነ አድርጎ ማሰብ ይሄ ክርስቲያናዊ ኦርቶዶክሳዊ አስተሳሰብ አይደለም። ሳናቀው ከሌሎች እምነቶች የመጡ አስተሳሰቦች አሉ። ጤነኛ መስለው ግን በልማድ የሰረጹ ኦርቶዶክሳዊ አስተምሮ፣ ኦርቶዶክሳዊ ልቡና፣ ኦርቶዶክሳዊ አረዳድ የሚባለው ለዚህ ነው። ስለዚህ ሕዝቅያስ 15 ዓመት እድሜ ተጨመረለት። ግን በተጨመረለት እድሜ ምናሴ የሚባል ልጅ ወለደ። ምናሴ የመጨረሻ የተረገመ ክፉ ሰው ነበር። ደግ አባት ክፉ ልጅ ሊወልድ ይችላል። ደግነት በዘር አይተላለፍም፣ በራስ ውሳኔ የሚሆን አዎ ደግ አባት መልካም ምሳሌው ለልጁ ለቤተሰቡ ይተርፋል። ደግ ወላጅ ክፉም ቤተሰብ እንደዚሁ ክፉ ምሳሌው ግን ብቻውን ግን አይወስንም። ከተቀደሱ ቤተሰቦች የተረገመ ልጅ ሊወለድ ይችላል። ከተረገሙ ወይም ከክፉ ቤተሰቦች ደግሞ በጣም ቅዱስ ልጅ ሊወለድ ይችላል። በራስ ውሳኔ ላይ የተመሰረተ ነው እንጂ ዝም ብሎ በደም የሚወረስ አይደለም። ክፋትም ሆነ በጎነት አስተዋጽኦ እንዳለ ሆኖ ማለት ነው። የደግ ቤተሰብ በጎ አሻራው በጎ ተጽዕኖ አለ፣ በጣም ይጠቅማል። የክፉ ቤተሰብም ክፉ አሻራው አለ፣ ብቻውን ግን ወሳኝ አይደለም ነው እና ሕዝቅያስ ደግ የነበረው ሕዝቅያስ ክፉ የተረገመ ክፉ ምናሴን ወለደ። ምናሴ መጨረሻ ንስሐ ገብቷል። ግን ንስሐ መግባቱ በሕይወት ዘመኑ ባጠፋው ጥፋት እግዚአብሔር በኢየሩሳሌም ላይ ሊያጠፋ ካሰበው እና ከወሰነው ቅጣት ምንም ንቅንቅ ሊያደርገው አልቻለም። ኢዮስያስ የተባለ ደግ ንጉሥ ተነስቶ ነበር። ዝርዝር ታሪኩን ከፈለጋችሁ ሁለተኛ ነገሥት ምዕራፍ 23 ማንበብ ትችላላችሁ። እና ኢዮስያስ ብዙ ነገሮችን ለማስተካከል ሞከረ። በህዝቡ የነበረውን ብልሽት ብዙ ነገር ለማስተካከል ሞከረ። እግዚአብሔር ግን ምን አለው? የኢዮስያስን ደግ ነገር ቢቀበልም እንዲህ አለው፣ ነገር ግን ምናሴ ስላስቆጣው ነገር ሁሉ እግዚአብሔር በይሁዳ ላይ ከነደደው ከታላቁ ቁጣው ትኩሳት አልተመለሰም። ስለዚህ ያለ እግዚአብሔር እስራኤልን እንዳራኩት ይሁዳን ከፊት ያርቀዋለሁ አለ። ማለት እስራኤል ይማረካሉ። ኢዮስያስ ምንም ብትደክም ያለው ብልሽት ምናሴ ያጠፋው ጥፋት ህዝቡን ከመማረክ የሚመልስ አይደለም ማለት። እንዲህ ካለ ነገር እግዚአብሔር ይሰውረን በእውነቱ። ምናሴ በጣም 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 ነው ያበላሸው እና ሕዝቅያስ ምናሴን የወለደው በዚህ በተጨመረለት 15 ዓመት ነው። እና ምን ለማለት ነው ያነሳሁት? እድሜ ቢጨመርልን ይጥቀመን አይጥቀመም የሚያውቀው እግዚአብሔር ነው። እድሜ ስለተጨመረ ብቻ ሊጠቅም ይችላል። ስለዚህ እግዚአብሔር የሚጠቅመን ከሆነ ያደርጋል፣ የማይጠቅመን ከሆነ ደግሞ ያስቀረዋል። ስለዚህ አለማድረጉ ጸሎታችንን መስማቱ ነው። ቴዎዶሲዮስ የሚባል ንጉስ ነበር በዚህ በሮማ ዘመን። ታላቁ ሁለተኛው ቴዎዶሲዮስ ወይም ቴዎዶሲዮስ ዘይንስ የሚባለው ልጅ አልነበረው። ከ408 እስከ 450 የቁስጥንጥንያ ወይም የሮማ ግዛት የምስራቁ ገዢ ነበር፣ ንጉስ ነበር እና ልጅ ስላልነበረው መካሮች መጡና ሌላ ሚስት አግባና ልጅ ውለድ አሉት። መቼም በትዳር መሃል እንደ መካር ያለ ትዳር አፍራሽ የለም። ለዚህ ነው ጌታችን እግዚአብሔር አንድ ያደረገውን ማን አይለየው ነው ያለው። እግዚአብሔር አንድ ያደረገውን ማን አይለየው አለው።
ሰው ነው፣ ሰይጣን አይደለም ያለው። ትልቁ የትዳር ሰይጣን ሰው ነው ወዳጅ። በሰው ትዳር እየገቡ በጣም አስተያየት እየሰጡ የሚፈትኑ ሰዎች ናቸው። በትዳር መካከል አሁን ወደዛ ዝርዝር አልገባም፣ ግን ራሱን የቻለ ሰፊ ጉዳይ ነው ትዳር። ግን እናትም ብትሆን አባት፣ የባልም የሚስትም እናትም አባትም እህትም ወንድምም ከተጋቡ በኋላ በባልና ሚስቱ ውስጥ ገብቶ አስተያየት የመስጠት መብት የላቸውም። ሰው እናቱን አባቱን ይተዋል እኮ ተባለ፣ ግን የማይተው ወላጆች አሉ። እና ብዙ ትዳር የሚፈተነው በሰው ነው፣ በወላጅ በዘመድ በጓደኛ። ልጅ ሲኖር ዕዳ፣ ልጅ ሳይኖር ዕዳ። እና በተቻለ ቢያንስ ይህን ቃል የምትሰው በሰው ትዳር ጥልቅ ብላችሁ እንዳትገቡ፣ አስተያየትም እንዳትሰጡ አንደበታችሁን በእውነቱ መቆጠብ ያስፈልጋል። አይጠየቁ አስተያየት አይሰጥም። በተለይ በባልና ሚስትና በልጆቻቸው ላይ አስተያየት ዝም ብሎ አይሰጥም። በጣም ስስ የህይወት አካል ትንሽ ባህል እዚህ ላይ ትንሽ ጉድለት ያለ መስሎ ይሰማኛል። ብዙ ሰዎች ዝም ብለው በሰው ትዳር በሰው ልጅ ዝም ብለው አስተያየት ይሰጣሉ። ትክክል አለ። ሰው ይፈትናል። ለተናጋሪው ቀላል ሊሆን ይችላል፣ ለሰሚው ግን ፈተና ሊሆን ይችላል። የማያስተኛ ነግረውት እነሱ ተኝተው ያድራሉ ይባላል። ለተናጋሪው ቀላል ሊሆን ይችላል፣ ለሰሚው ግን ሊረብሽ ይችላል። ስለዚህ ሳትጠየቁ አስተያየት አትስጡ። ብንጠየቅ እንኳን በጣም ተጠንቅቀን ያው ባጭሩ ነው ማለት ያው ከተጠየቅን። ብዙ ሰው ግን ሳይጠየቅ ነው ዝም ብሎ አፉ ዘራፍ ነው በእውነቱ። ይሄ በጣም ጥንቃቄ ያስፈልጋል። እና ቴዎዶስዮስን የፈተኑት መካሮች ናቸው ለማለት ነው። ከዛ በግብፅ ወደ አስቄጥስ ገዳም አባቶች ላከ። ምን ላርግ ሰዎች እንዲህ ይሉኛል ብሎ እና ያን ጊዜ በአስቄጥስ የነበሩት አባቶች ከነሱ ደግሞ ታላቁ አባት አባ ቢስዱራ ይባል ነበረ። ወደሱ የንጉሱን መልእክት አቀረበ። ይኸው ቴዎዶስዮስ ንጉስ እንዲህ ብሎ መልእክት ልኳል፣ ምን እንበለው አሉት። ያን ጊዜ አባ ቢስዱራ ለንጉሱ እንዲህ ብሎ መልእክት ላከለት፣ ካንተ በኋላ ከሚመጡ ሃይማኖት ለዋጮች ጋር የሚተባበር እንዳይሆን እግዚአብሔር ልጅ ሊሰጥ አልወደደም አለው። ስለዚህ ልጅን ሊሰጥ ያልወደደው አንተ ከሞትክ በኋላ ካንተ በኋላ ሃይማኖትን የሚለውጡ ይነሳሉ። ልጅ ካለ ከሃይማኖት ለዋጮች ጋር ይተባበራል። እግዚአብሔር ደግሞ አንተን ስለሚወድ ከነዚያ ጋር የሚተባበር እንዳይሆን ልጅን አይሰጥህም አለው። ልቡን አሳረፈ። አሁንም ደግሞ ከሆነ ጊዜ በኋላ እንደዚሁ እንወደድ ባይ አወቅን ባይ መካሮች ረበሹት። እባክህ አንተን የመሰለ ንጉስ ወራሽ ተካልን ምናምን እያሉ አሁንም ተፈተነ። አሁንም ድጋሜ መልእክት ላከ ወደ አስቄጥስ፣ በግብፅ ወዳሉት ወደ አስቄጥስ። አባ ቢስዱራ ያን ጊዜ አርፈው ነበር እና አባቶች ያን የንጉሱን መልእክት ወስደው መቃብሩ ላይ አደረጉና አባታችን ሆይ አሁንም ንጉሱ ያን መልእክት ልኳል፣ ምን እንበለው አሉት። አባ ቢስዱራ ያን ጊዜ ተነስቶ ከመቃብር ተነስቶ ከሃይማኖት ለዋጮች ጋር አንድ በመሆን ራሱን እንዳያረክስ እግዚአብሔር ልጅን እንደማይሰጠው ንጉሱን ንገሩት ብያቸው አልነበረምን? አሁንም 10 ሴቶችን ቢያገባም እግዚአብሔር ልጅን አይሰጠውም ብሏቸው ተመልሶ አረፈ። አሁን እንደተባለው ቴዎዶስዮስ ልጅ ሳይወልድ ሞተ። 450 ላይ ነው የሞተው። 451 ላይ የኬልቄዶን ጉባኤ ተካሄደ። በኬልቄዶን ጉባኤ የተረገመው የሮማው ጳጳስ ሌዮን እና ሌሎችም ብርክሊያ፣ መርቅያን የተባሉት ንጉስና ንግስት ተባብረው ሃይማኖትን የለወጠ ቤተክርስቲያን ዛሬ ድረስ የከፈለ አሳዛኝ ስራ ሰሩ። ዛሬ ድረስ ሊጠገን ያልቻለ የቤተክርስቲያን መለያየት በ451 በኬልቄዶን ነው የተፈጸመው። የቴዎዶስዮስ እህት የነበረችው ብርክሊያ መርቅያን የተባለውን ወታደር አግብታ የልቧን ሰራች። ስለዚህ እግዚአብሔር ቴዎዶስዮስን ስለወደደው እንዲህ ካሉ ሃይማኖት ከሚለውጡ ጋር እንዳይተባበር ነው ልጅን የነሳው። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች ልጅን ደጅ የምትጠኑ ልጅ ይሁን ትዳር ይሁን ምንም ነገር እንደ ሰው የሚያስፈልገንን እንዲሰጠን ደጅ እንጽና። መለመን ተገቢ ነው። እሱ የሚያስፈልገንን አስቀድሞ ሳንለምነው የሚሰጠን ነው። ግን ደግሞ እንደ ሰው እንጸልይ። ጸልየን ለምነን ካልሆነ ግን እግዚአብሔር ምክንያት ሊኖረው ይችላል። በእኛም ስንፍና ቢሆን እሱ ባወቀ ከልክሎንም ቢሆን በአኮቴት መቀበል ጥሩ ነው። ምክንያቱም ያ ነገር ቢመጣ ከዛ በኋላ ምን እንደሚከተል አናውቀውም። አሁን ልጅ ብቻ በጣም ከመጠን በላይ የሙጥኝ የሚሉ ሰዎች ካሉ ያ ልጅ ቢመጣ ጤነኛ ይሁን ለእናት ጤና ምን እንደሚያስከትል ይህን ሁሉ ማን ያውቃል? እግዚአብሔር እሱ ሁሉን ስለሚያውቅ የማይጠቅመንን ስለጨቀጨቅ ነው ብቻ አያደርግም። አባት ነው አያስችለውማ። ያውልህ እንደፈለገ አይልማ። ስለዚህ አራተኛው ባለማድረግ ነው የሚመልሰው። አምስተኛውና የመጨረሻው የጠየቅነውን ትቶ ያልጠየቅነውን በማድረግ ነው። እግዚአብሔር ለእኛ የሚጠቅመን ሌላ ከሆነ የጠየቅነውን ትቶ ያልጠየቅነውን ሊሰጠን ይችላል ከቸርነቱ ብዛት የተነሳ።
እኛ ባለችን መረዳት ይሄን አድርግልን ብለን ስንሟሟት የለም ቆይ ላንተ የሚጠቅም ሌላ አለ ብሎ ያንን ሊሰጠን ይችላል። ለምሳሌ ዳዊትን ስለ ቤተ መቅደስ አሰራር ሁኔታ ሱባኤ ገባ። ያንን ለነቢዩ ናታን ገልጦ ለዳዊት ግን ስለ እውነተኛው ስለ ዘላለማዊ ቤተ መቅደስ ስለ ክርስቶስ ሰው መሆን ነው የነገረው። ክርስቶስ ሰውነቱ ቤተ መቅደስ ብሏል ራሱ። ይህን ቤተ መቅደስ አፍርሱት ብሎ ሰውነቱ እንደገለጸ። ስለዚህ ናሁ ሰማይ ናሁ መዝሙር 131 ላይ ናሁ ሰማይ ናሁ በኤፍራታ ወለከብራ ውስጥ ወገዳም በኤፍራታ ሰማ ነው በዱር በጫካ ውስጥ እንደ ሕፃን ተወልዶ ሲጮህ ሲያለቅስ ሰማ ነው ብሎ ስለ ክርስቶስ ሰው መሆን ተገለጠለት። የሚፈርሰው ምድራዊ ቤተ መቅደስ በተመለከተ ነበር ዳዊት ጸሎት የጸለየው ሱባኤ የገባው። ግን ስለ ዘላለማዊው ቤተ መቅደስ ስለ አማናዊው ስለ ክርስቶስ ሰው መሆን ስለ ስጋዌ ተገለጠለት። እግዚአብሔር ሱባኤ የገባ ነው ስለ አንድ ጉዳይ ስለዚህ ሆኖ እሱ ግን የሚጠቅመን ሌላ የበለጠ ነገር ሊገልጥልን ይችላል። እግዚአብሔር ከጠበቅነው የበለጠ እንጂ ያነሰ የሚያደርግ አምላክ ስላለው ነው። ነቢዩ ዳንኤልም በትንቢተ ዳንኤል ምዕራፍ 9 ላይ በነቢዩ በኤርምያስ የተነገረው 70 ዓመት እየደረሰ ነው፣ ከባቢሎን ምርኮ ወደ ኢየሩሳሌም የምንመለስበት ጊዜ እየደረሰ ነው። እግዚአብሔር ሆይ በነቢዩ በኤርምያስ እንዳናገርከው ትመልሰናለህ፣ ሚጠት ማለትም ከባቢሎን ወደ ኢየሩሳሌም መመለስ ይደረጋል እያለ ደጅ ሲጠና እግዚአብሔር ስለዚህ ስለ ጊዜያዊ ብቻ ሳይሆን ከዛ ባለፈ ክርስቶስ እንደሚመጣ ትንቢተ ዳንኤል ምዕራፍ 9 ከቁጥር 24 ከ27 ድረስ መቅደስ ትታነጽ ከክርስቶስ ንጉሥ ወምዝ ትትመዘበር እስከ ክርስቶስ መምጣት ድረስ ቤተ መቅደስ በኢየሩሳሌም ትኖራለች፣ መስዋዕቱ ይሰዋል። ክርስቶስ ሲመጣ ግን ቤተ መቅደሱ ይፈርሳል፣ መስዋዕቱ ይቀራል ብሎ እስከ ክርስቶስ መምጣት ከዛ በኋላ ደግሞ ከምዕራፍ 9 ወደ ኋላ ጀምሮ ከምዕራፍ 10 ጀምሮ ስለዚህ ዓለም ምግብና እስከ ዓለም ፍጻሜ ስለሚነሱ ነገስታት እና ስለዛ አሰራር ቅዱስ ገብርኤል ተልኮ አስረዳው። ቅዱስ ገብርኤል ወደ ዳንኤል ተልኮ በሴፍቶት ዳንኤል የተወደድክ ሰው ዳንኤል ሆይ ወደ አንተ እገልጥልህ አስረዳህ ዘንድ መጣው ብሎ ብዙ ምስጢር ነው የገለጠለት። ስለዚህ እግዚአብሔር እኛ በአቅማችን በመረዳታችን ስለሆነች ነገር ሱባኤ ልንገባ ጸሎት ልንጸልይ እንችላለን። እሱ ግን የሚጠቅመንን ቸር ስለሆነ የበለጠ ሌላ ነገር ሊሰጠን ይችላል በሁሉ የታመነ ስለሆነ። ስለዚህ በአጠቃላይ እግዚአብሔር ጸጋውን የሚሰጥበት በረድኤት የሚጎበኝበት ጊዜ አይታወቅም። ሐዋርያትን ጽኑ ተስፋሁ ለአብ አላቸው እንጂ በ5ኛው ቀን እመጣለሁ በ10ኛው ቀን በ20ኛው ቀን አላላቸው። ሲጠብቁ ግን በ10ኛው ቀን ጸጋውን ላከላቸው። ዘኬዎስን ደግሞ ዛሬ መዳን ለዚህ ቤት ሆኖለታል ብሎ በዛው ቀን ዘኬዎስን ከሾላ ዛፍ አውርዶ ከቤቱ ከእሱ ጋር ዋለ። ለአብርሃም ደግሞ 99 ዓመት ልጅ ለመስጠት አስጠብቆታል። መጻጉዕን 38 ዓመት ልጅ አስጠንቶታል። አብርሃምን ከነዓንን ለመስጠት ወደ 400 ዓመት አስጠብቆታል። ስለዚህ እንደ ዘኬዎስ ዛሬም ሊፈጽምልን ይችላል። ከመለመናችን በፊትም ሊፈጽምልን ይችላል። ዕለቱንም በሚቀጥለው ቀን እንደ ሐዋርያት በሆነ ቀናት ውስጥ ሊፈጽምልን ይችላል። በሆነ ዓመትም ሊያደርገው ይችላል፣ ሊያስቀረውም ይችላል። ሁሉንም የሚያደርገው ግን ለጥቅማችን ነው። አባት ስለሆነ ሁሉንም የሚያደርገው ለእኛ የሚጠቅመንን ከማድረግ አንጻር ነው። ስለዚህ የለመነውን ሁሉ በየትኛውም መንገድ የለመነውን ነገር ሁሉ በአግባብ እንደ ፈቃዱ እስከለመን ድረስ እንደተቀበል እንመን፣ የባለቤቱ ቃል የታመነ ነውና። ስለዚህ ለእግዚአብሔር የለመነውን ነገር ሁሉ ቢሆንልንም ባይሆንልንም ቶሎም ቢሆን ቢዘገይም ጨርሶም ቢቀር ለጥቅማችን እንደሆነ ከልባችን ማመን አለብን። በእግዚአብሔር ላይ ቅሬታ፣ ቀየሜታ፣ ማጉረምረም እንዲህ ሳይሆንልኝ እያል የልቡና ማንከስ ሊኖርብን አይገባም። አባት ነዋ፣ የታመነ አባት ነው። ይህን በደንብ ማስተዋል አለብን። እግዚአብሔር ስጋውን ቆርሶ ደሙን አፍሶ የመጨረሻውን ስጦታ የሰጠ አምላክ ሌላውን ይነሳናል። ቢጠቅመን ኖሮ ሌላው ነገር ቢደረግም ባይደረግም ጊዜያዊ ነው። ሁሉንም ግን ለጥቅማችን ያደርጋል። እግዚአብሔር አምላካችን የለመነውን ልመና ሁሉ በአባታዊ ፍቅሩ ተቀብሎ እንደሚጠቅመን እንደሚያስፈልገን እንዲያደርግልን የእርሱ ቅዱስ ፈቃዱ ይሁንልን።